ጉድ 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 አብረሽን እንግዲህ ምንም ሳያሳውቃት የልጁን ይዞ ከፍቅር ጋር ይዞ ጠፋ። ሩታ ደግሞ ልጄን ብላ እንግዲህ ከተነገራት በኋላ ልጄን ብላ ያበደች የበረረች መጣች ማለት ነው። ስትመጣ ደግሞ በድንጋጤ ልትወድቅ የቀራት ነገር የለም። የበኩር ልጇን አንድ ልጇን እንግዲህ ይህ ሁሉ ነገር ካደረገ በኋላ ከዚህም በፊት አሳሰረችው። አሁንም በዚህ ምክንያት አሁንም ደግሞ ምንም ሳያስፈቅዳት ሳይደውልላት ምን ሳይላት ቤት ሄዶ እንግዲህ ከቤት ልጁን ይዞ ወጥተዋል። በመውጣቱም እሷ ተናዳ ስትበረር ስትመጣ እንግዲህ እዚህ ቪዲዮ ሲሰሩ አገኘቻቸው ማለት ነው። በጣም የሚያናድ ነገር። ሌላ ጊዜ አስፈቅዷት የሚወስድ ከሆነ አሁንስ ለምን ዝም ብሎ ይዞ የሚወጣው? በጣም አስቸጋሪ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። የቤት አዲስ ከሆናችሁ ቀዩ ነገር የነካችሁ ያው እዚህ ጋር ማውራት ስለማይመቸኝ ነው። ያው የግርድ ነው እንደዚህ እንትን ብለን ብናወራ ወይም ምንፈተፍተው። ስለዚህ ሌሎቻችሁም ደግሞ አበረታቱኝ። ምንድነው ላይክ እያደረጋችሁ አበረታቱኝ፣ ሸርሸር እያደረጋችሁ አበረታቱኝ። የመደም ቅመም የሆንን እኛ ታውቃላችሁ እንዴት አድርገን መስራት እንዴት እንደምንሰራ እንዴት አድርገን ከአንድ ቦታ ይሄ ነገር እየተሰቀለ ማናቀው ነገር የለም። እና ዛሬ በአዲስ ነገር ነው የመጣሁላችሁ። አዲስ ነገሩ ምንድነው ካላችሁ እንግዲህ አብርሽን የሩታ ምንም ሳይነግራት ምንም እንትን ሳይላት እንግዲህ ቤት ሄዶ ቤት ያስቀመጠችው ልጅ ይዞባት ወጣ። እንግዲህ እዛም የተቀመጠበት ወይም የያዘቻት ሰራተኛ የያዘችው ልጁን የያዘችው ሰራተኛ እንግዲህ አብርሽን ልጁ መጥቶ ይዞ ወጥተዋል ስትላት ሩታም ራሱ የከነፈች በንዴት እያለች ያበደች መጣች ማለት ነው። እንግዲህ ምን አስቦ እንደሆነ ይሄ ልጅ አላቀም። ያቃል ከብዙ ጊዜ ያቃል። ካሁን ወዲህ ማንም ዞር ብሎ እንደማያየው ያቃል። እሷ ወደ እንትን ከወረወረችው ወደ ሸቤ ከወረወረችው ከሄርሜላ ነው እንግዲህ እንትን የምትለው እስካሁን ድረስ። እሱ ግን አለ እሷ ፍቃድ አለ እናቱ ፍቃድ አለ እንትን ይዞ መውጣት ምን አስፈለገ? ለምንስ? የፍቅረኛ ናት ብሎ አዲስ ያመጣት ቅምጥ ለማሳየት ወይስ እንዴት ነው? እንግዲህ ሩታም ደግሞ ተናዳ እስከ ዛሬ ድረስ እንደፈለክ እያየህ ነበረ። እንደፈለክ ቤት መጣ አምጡልኝም ብለህ እያየህ ነበረ። ካሁን ወዲህ ግን ህግ በወሰነልክ ማየት ትችላለህ። አለያም ደግሞ ሁለተኛ እንደዚህ ነገር አደርጋለሁ ካልክ ማረጋውን ታውቃለህ። ምንም እንደማያቀተኝ ታውቃለህ። ከዛ አስከፈድድሃለሁ ብላ ስትለው ደግሞ እሱም ያደረገችው እንኳን መስሎት ነው መሰለኝ ደነገጠ ማለት ነው። እና እስከ ዛሬ ድረስ የት ነበርክ? እስከ ዛሬ ድረስ ካረገዝኩት እስካሁን ድረስ የት አለህ ብለህ ማታየው ልጅ ህግ እንትን ካለለህ በኋላ ነው በስነ ስርዓት መጥተህ ያየኸው ወይም ደግሞ ያወጣኸው እንትን የምትለው። ከማንም እንትንማ አምጥተህ የማንም እንትን ልታሳይብኝ አልፈልግም ልጄ ነው ብላ እንግዲህ አብዳ መታ ልጁን ንጥቃ ይዛበት ሄዳለች። አብርሽም ደግሞ አላህ ቀልብ ይስጠክ። ምን ይባላል እንግዲህ ዛሬ አሁን ቡዜ በጣም ተናዳ የተናገረች ነበረ። ካፌ ቁጭ በይ ስጦታ አመጣልሻለሁ ብሎ ሸውዷት የገዛ እህቱ እንደዛ የምትሆነለት እህቱ ሸውዷት እንግዲህ ብዙ ሰዓት ተቀምጬ ልታለቅስ ነው የደረሰችው እህትየው ራሱ ማለት ነው። ብዙ ሰዓት ተቀምጬ ነው የሄድኩት ይመጣል ብዬ ስጠብቅ የለም በዛ ሸውዶኝ እንግዲህ እሱ ሮጦ ከሄደ መልሽ ያላገኘሁትም ትላንትና አለ ፕሮግራሜ ያኔ በዛ ሰዓት ስላላገኘን ስላልመጣሁልሽ ይቅርታ
አሁን ደግሞ ማግኘት እፈልጋለሁ ብሎ ደወለልኝ። እኔ ደግሞ እሺ ብዬ የብቻውን መስሎኝ ስመጣ እቺን ጎትቶ ነው የመጣው። እኔ የመጣሁት ከፍቅር ልተዋወቅ ሳይሆን እኔ የሱ ላውራ ነበር የመጣሁት፣ ግን ተገላብጦሽ ነው የሆነብኝ። ይሄ ልጅ መልሰን ጠበል እናስገባ ወይ ብላለች። እንግዲህ እንዳያችሁም ከሆነ ብሩኬም ልጁ የኔ ልጅ አይደለም፣ ካሁን ወዲህ ሃይሚ ቁርጡ ነግራኛለች፣ ያላሰብኩት ነገር ነው የሆነብኝ። ስለዚህ በእንደዚህ ምክንያት ከሆነ እኔ ሃይሚን አጥቻታለሁ። ስለዚህ እኔም ልጅቷን ይዤ ወደ ምርመራ ይሄዳለሁ። ኢዩብ ማትናገር ከሆነ እኔ ምንም ማድረግ አልችልም ብሎ እንግዲህ ተናግረዋል። ብሩክም እንደዛው የኢዩብ ልጅ የኔ ልጅ አይደለም። እስከ ዛሬ ድረስ እኔ በዛ ሳትናገራለች ብዬ እየጠበኩኝ ነበረ። አሁን ላይ ግን እንኳን ልትናገር የባሰ ሞቋት ከኔ ጋር ልትቀመጥ እየፈለገች ነው እና ከመወዳትም ከማፈቅራትም ሃይሚ ለይተኛለች። ስለዚህ አሁን እኔ የምፈልገው ልጅቷን ካመነች ነው፣ ካላመነች ደግሞ ልጅቷን ህፃን ልጅቷን ይዤ እጠፋለሁ። ኢዩብ ካመነችልኝ ያንተ ልጅ አይደለም ካለችኝ አይደለም ነው እንግዲህ። አይ ብላ አሁንም ግግም የምትል ከሆነ ልጅቱን ይዤ ሐኪም ቤት ወስጄ በአዲስ መልክ እኔም ምርመራ አደርጋለሁ። ለምን መጀመሪያ ሸውዳኛለች እንጂ የኔ ልጅ አሁንም አይደለም ብሎ ብሩክን ደግሞ በጣም ተናዷል። እንግዲህ ፍፄን ይዞ ፍፄን እሷን ሲይዝለት ብሩክን ደግሞ እንደምታዩ ልጅቷን ይዞ ጠፍቷል። ኤት ይወስዳታል። ዳግም ሊመረመር አብረው ሊያደርጉ ይሁን አኪድ እንደዛ ይሆናል። ያው ኢዩብ በዛ ሰዓት ብር ከፍላለት ይሆናል፣ የዛኛው የዶክተሩ ማለት ነው። ያ በአሁኑ ሰዓት ብር የማያደርግ ነገር የለምና ብር ከፍላለት ይሆናል እንደዛ ያደረገው። ዞሮ ብቻ አላቅም እንዴት እንደሆነ ግራ ግብት ነው የሚያጋባው። አሁን መልሶ ደግሞ ልጄ ነው ብሎ ተቀብሎ መልሶ ደግሞ ሃይሚ እንደዚህ ስትሆንበት አይ እኔ ልጄን አይደለም የኔ ልጅ አይደለም እንደዚህ አድርጌ ላሳምናት ነው። አይቻልም። እንደዚህ አሳምን። መጀመሪያ ልጄ አይደለችም ብሎ መከራከርና አለመቀበል ነበረበት። እንግዲህ ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይዩት። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ